በማርያም ጡት በሽተኛ ዳነ ተፈወሰ ይላል። በራሷ በማር ይሄ መተሻሸት ምን እኔ ይሄ ግልሙትና ነው ብዬ የምናገረው። ለምሳሌ በማርያም ጡት ሰው ተፈወሰ ዳነ ከተባለ ይሄ መተሻሸት ሴትና ወንድ ወይም ደግሞ የማርያምን ስዕል ቁጭ አድርጎ ስሎ ጡቷን በመነካካት በመዳሰስ ሰው ተፈወሰ የሚለው ይሄ ዝሙት ነው፣ ሴሰኝነት ነው፣ አመንዝራነት ነው። ይሄ ግልሙትና ነው ብዬ ነው የምናገረው እንጂ ትክክለኛ ልምምድ አይደለም። ስዕል እየዳሰሰ ተፈወሰ የሚል ትምህርት የለም። ስለዚህ ያጋንንት ትምህርት ነው። ይህን ሰዎች መቀበል የለባቸው። ሰው የሚፈወሰው በኢየሱስ ክርስቶስ ነው። እንግዲህ ወንጌላትን ማጥናት ስላለብን እንግዲህ ጠቅላላ አድርጌ የመጽሐፍ ቅዱስ ሐሳብ ወደ መጨረሻው ሐሳብ ላይ እናገራለሁ። እንግዲህ ይህንን ይናገራል። በማርያም ጡት በሽተኛ ዳነ ተፈወሰ ገጽ 658 ቁጥር 11 ላይ ሂዶ ማየት ይችላል። በማርያም አማላጅነት ሰው ሁሉ ወደ መንግስተ ሰማያት ይገባል የሚል አለ። በእሷ አማላጅነት ሰው መንግስተ ሰማያት ይገባል። ለምሳሌ ገጽ 662 ቁጥር 18 ይህንን ማየት ይቻላል ማለት ነው። እንግዲህ እነዚህ ነገሮች ሁሉ በምንመለከትበት ጊዜ ከስዕል ግርጌ መተኛት፣ መማፀን፣ መዳንን ማግኘት አይኔ በራ ማለት በራሱ ያጋንንት ትምህርት መሆኑን ሰውን በደንብ መሆኑን ሰው ማድመጥ አለበት። ከስዕል ግርጌ በመተኛት መማፀን እንደገና መዳንን አገኘው ወይም ደግሞ ድነትን አገኘው አይኔ በራ ማለት በራሱ ያጋንንት ትምህርት ነው። ሌላው በማርያም ጡት ዕውራን ሕሙማን ተፈወሱ ይላል። አሁንም ደግሞ ደጋግሞ ያነሳል። በማርያም ጡት ራሱ እንደገና ከስዕል ጡት በፈሰሰ ወተት ዕውር በራ ይላል። ከዚያ በማርያም ጡት አሁንም ሰው ተፈወሰ ይላል። ዕውር በራ ብሎ ይናገራል። አሁንም ይሄ ግልሙትና ነው። ለምሳሌ 668 ገጽ ቁጥር 14 ላይ ሄዳችሁ ማየት ትችላላችሁ። ሌላው የማርያም ስዕል ዳሰሰችው ከለምጹም ተፈወሰ ይላል። የማርያም ስዕሏ ራሱ ሰውየው በሽተኛውን ዳሰሰችው፣ ሰውየው ተፈወሰ። ይሄም ውሸት ነው። ገጽ 673 ቁጥር 9 ላይ ሄዳችሁ ማየት ትችላላችሁ። ማርያም የኢትዮጵያ ጳጳስ አባ ከሳቴ ብርሃን ያቀረበውን መስዋዕት ለማሳረግ ከሰማይ ወረደች ይላል። እንግዲህ የኢትዮጵያ ጳጳስ ከሳቴ ብርሃን የተባለው ሰውዬ መስዋዕት ባቀረበ ጊዜ ማርያም መስዋዕቱን ለማሳረግ ከሰማይ ወደ ምድር መጣች የሚል ራሱ አለ። ይሄም እንግዲህ ማርያም በየጊዜው ለሰዎች ለጳጳሳት በተለይ ለጳጳሳት ትገለጣለች፣ በራእይ በህልም ትመጣለች። ይሄ ጥንቁልና ነው፣ ሟርት ነው፣ እንደገናም ደግሞ ክፉ መንፈስ ነው። ስለዚህ ማርያም ተገለጠችልኝ የሚሉ ሰዎች በራሳቸው ጤናማ አይደሉም። የማርያም መገለጥ ከአጋንንት ነው። የማርያም መገለጥ ከክፉ ከዲያብሎስ ነው። የማርያም መገለጥ ከዚህ ዓለም ከርኩሱ መንፈስ መሆኑን በደንብ አድርጎ ሰው መረዳት መቻል አለበት። በተለይ ለጳጳሳት ለመነኮሳት የምትገለጠው ማርያም በትክክል አጋንንት የሚጠቀምባት ወይም ደግሞ በእሷ መልክና ቅርጽ ተመስሎ የሚመጣው ክፉ መንፈስ መሆኑን ሰዎች መረዳት መቻል አለባቸው። ስለዚህ ማርያም ተገለጠችልን የምትሉ ሰዎች ጥንቃቄ ያስፈልጋችኋል። ትክክለኛ መገለጥ አይደለም ለማለት ነው። ሌላው ማርያም መንፈስ ቅዱስ በእሳት ነበልባል አምሳል ወርዶ ጣናን እንደ ዮርዳኖስ ቀደሳት ይላል። እንግዲህ ይህንንም ስንመለከት ጣናን መንፈስ ቅዱስ ቀደሰው በምን አምሳል ወርዶ? መንፈስ ቅዱስ በእሳት ነበልባል አምሳል ወርዶ ጣናን እንደ ዮርዳኖስ ቀደሳት የሚለው ገጽ 678 ቁጥር 10 ላይ ሄዳችሁ ማየት ትችላላችሁ። ውሸት ነው። መንፈስ ቅዱስ ጣናን ቀጥታ እንደ ዮርዳኖስ ውሃ መጥቶ ሲጀመር መንፈስ ቅዱስ ዮርዳኖስ እንዴት ነው ባረከው እንዴ? መንፈስ ቅዱስ በኢየሱስ ክርስቶስ ላይ አረፈ ነው የሚለው አይደል? የሚለው መጽሐፉ የሚለው እንደዚያ ነው እንጂ ውሃ ባረከ አይልም። ውሃውን ባረከው ቀደሰው አይልም። መንፈስ ቅዱስ በርግብ አምሳል በዮርዳኖስ ጌታችን መድኃኒታችን ኢየሱስ ክርስቶስ ሲጠመቅ ወርዷል። ግን ዮርዳኖስን ውሃውን አይደለም እሱን ለመቀደስ አይደለም የመጣው። አብ የምወደው ልጅ እርሱ ነው እርሱን ስሙት እንዳለ ወልድን ለማክበር መጣ እንጂ ውሃ ለመቀደስ አይደለም። ይህንንም በደንብ ነጥሎ ማየት በጣም አስፈላጊ ነው። ለምሳሌ መንፈስ ቅዱስ የወረደበት በምን ምክንያት ነው ከተባለ ወልድን ለማክበር እንደሆነ ግልጽ ነው። እዚህ ጋር ስንመጣ ግን ዮርዳኖስን እንደቀደሰው ጣና ሐይቅን ቀደሰው። ታዲያ ጣና ሐይቅ ያሁሉ እንዲህ አይነት ነገር ለምንድን መዋሸት በጣም ለምን አስፈለገ? ስለዚህ እንዲህ አይነት ትምህርቱ በጣም መጽሐፍ ቅዱሳዊ ስላልሆነ ሰዎች በደንብ መረዳት አለባቸው። ለምሳሌ ሌላ የተሳሳተ ታሪክ ስንመለከት ቅዱስ ያሬድ ዜማን የደረሰው ማርያም ነጩን ወተት ግታው ነው ይላል። ይሄ ገጽ 686 ቁጥር 13 እስከ 26 የያሬድን ዜማ በተመለከተ የሚያትተው ክፍል ማለት ነው። እንግዲህ ቅዱስ ያሬድ የኢትዮጵያ ሊቅ ነው። እንደገናም ደግሞ ዜማዎቹ ሁሉ ጽዋተ ዜማ የቅዱስ ያሬድ ድርሰቶች ተብሎ ነው የሚታሰቡት። ግን በአንድ በኩል በመንፈስ ቅዱስ ተመልቶ እንደገና በመገለጥ እንደደረሰው ይነገራል። በአንድ በኩል ደግሞ ማርያም ጡቷን ግታው ነው ይላል። እንግዲህ ይሄም የስህተት ትምህርት መሆኑን መረዳት በቻለ በጣም አስፈላጊ ነው። እንግዲህ ቅዱስ የያሬድ ዜማ እና የመላእክት ዜማ አንድ ነው የሚለው ትምህርት መጽሐፍ ቅዱሳዊ ነው ብሎ ጥያቄ ያነሳል።
ጠያቂው ማለት ነው። ስለዚህ ቅዱስ ያሬድ የደረሰው ድርሰት በሙሉ ማርያም እንደ አቢሾ፣ እንደ ነጭ አቢሾ፣ እንደ ቀይ አቢሾ እንደ ባለ መድኃኒት ጡቷን ምን አድርገው ወይም መድኃኒት ቀምማ በጡቷ ሰጥታው ነው የሚለው በጣም የተሳሳተ ድርሰት መሆኑን እንግዲህ ከዚህ መረዳት የቤተ ክርስቲያኒቱ ሊቃውንት ቆም ብለው ሊያስቡ ይገባቸዋል ማለት ነው። ሌላው ማነሳው ተክለ ሃይማኖት የተወለደው በድንግል ማርያም አማላጅነት ነው የሚለው እንግዲህ ገድሉን እንግዲህ እናያለን ወደፊት። ተክለ ሃይማኖት የተወለደበትን መንገድ በደንብ አድርገን እናያለን። እናት አባቱ በምን ምክንያት እንደወለዱት እንግዲህ ትክክለኛ ታሪክ ተክለ ሃይማኖት ባይኖረውም ግን እንዴት እንደተወለደ የራሱ ገድሉ ስለሚናገር እዚህ ጋር የሚነሳው ታምሩ ላይ የተነሳው ሐሳብ ከገድሉ ጋር ደግሞ እንደሚጣረስ እርግጠኛ ነኝ እና ድንግል ማርያም አማልዳ ነው እሱ ነው። ቅዱስ ኤፍሬም በመንፈስ ቅዱስ ተሞልቶ የማርያምን ምስጋና ተናገረ የሚለው እንግዲህ ቅዱስ ኤፍሬም የተናገረው ምንድነው? ውዳሴ ማርያም እንደደረሰ ነው። ቅዳሴ ማርያምን አባ ሕርያቆስ ደረሰው ነው የሚባለው። ቅዱስ ኤፍሬም የደረሰው ድርሰት ማርያምን ለማመስገን ነው። እንደገና ይኸውልህ በመንፈስ ቅዱስ የተሞላ ሰው ፍጡርን አያመሰግንም፣ ለፍጡር አይሰግድም፣ ለፍጡር አይንበረከክም። በመንፈስ ቅዱስ የተሞላ የተቃኘ ሰው አምላኩን፣ ፈጣሪውን፣ አዳኙን፣ ጌታውን ያመሰግናል እንጂ ፍጡር አያመሰግንም። ቅዱስ ኤፍሬም በመንፈስ ቅዱስ ተሞልቶ ድርሰት ደረሰ ከተባለ ታዲያ ለምንድነው ክርስቶስን ያላወደሰ? ለምንድነው ድንግል ማርያምን ያመሰገነ? ለምንድነው ፍጡር ያመለከው? ይሄ በመንፈስ ቅዱስ ደረሰው የተባለው ድርሰት ስህተት ነው። ስለዚህ እንዲህ አይነቱን ትምህርት በደንብ አድርጋችሁ ማየት አለባችሁ ለማለት ነው። ሌላው በመንፈስ ቅዱስ ሌላው በማርያም ምልጃ ኃጢአተኛ ኃጢአቱ ይቅር ይባልለታል። ቅድም ደጋግመን አንስተናል። ማንኛውም ኃጢአተኛ ማርያምን ይቅርታ ከጠየቀ ማርያም ስሟን ከጠራ ከተማጸነ ኃጢአቱ የሚሰረይለት ነው ይላል። ይህም ስህተት ነው። የማርያም ማህሌት ስለ ማርያም ብቻ የሚዘመር ማርያም የካህናቱን ላም በብርሃን ማህረብ ትጠርግላቸዋለች ይላል። እንግዲህ በማርያም ቀን ማህሌት ሲቆም ማርያም ትመጣና ካህናቱ ማህሌት ሲቆሙ፣ ክብረ ሌሊት ሲቆሙ፣ ሊቃውንቱ ሲያዜሙን ላባቸው ሲንጠፈጠፍ ያንን ጊዜ ማርያም ከሰማይ ትመጣና በማህረብ ላባቸውን ጥርቅ ታደርግና ሰውን ሁሉ ምን ታደርግበታለች? ትፈውስበታለች። እንግዲህ በላብ ፈውስ አለ፣ በምራቅ ፈውስ አለ። በምን? በታምረ ማርያም ትምህርት ላይ ማለት ነው። ይህንን ሁሉ ስንመለከት ከመጽሐፍ ቅዱስ እውነት የራቀ መሆኑን መወገዝ ያለበት ይሄ መጽሐፍ እንደሆነ አጥብቄ አሁንም እናገራለሁ። የማርያምን በዓላት የሚያቃልል ሰው ቢኖር እንደ ሜልኮል የተናቀ ይሁን ይላል። እንግዲህ በዓላት ማክበርን ቅድም ተናግሬያለሁ። በዓል ማክበር አያስፈልግም፣ ሰርቶ መብላት ነው የሚያዋጣው። በቃ ባጭሩ መልእክቴን ለማስተላለፍ ማንኛውም ሰው እጅግሩን አጣጥፎ ከሚውል ይልቅ ሰርቶ ቢበላ እጅግ የተሻለ ነው። ስለዚህ በዓላትን የማርያምን በዓል የናቀ ያቃለለ እንደ ሜልኮል የተናቀ ይሁን የሚለው በጣም የተሳሳተ ነው። ራሷ ልጅ የምትሰጥ ድንግል ማርያም ናት። እንግዲህ መካን ሴቶችን ልጅ እንድትሰጣቸው ይማጸኗታል። እሷ ልጅ ትሰጣለች። በምንም ተአምር ማርያም ልጅ አትሰጥም። እንግዲህ መልእክቴን ወደ ማጠቃለያው ስመጣ ይህ ሁሉ የታምረ ማርያም ውሸት በደንብ ተደርጎ እንዲታይ እንዲመረመር ሰዎች ሁሉ እንዲሰሙት ለመረጃ ያህል ሰዎች እየገቡ እንዲያዩት እንዲያነቡት ጭምር ነው። ስለዚህ በእንዲህ አይነቱ ትምህርት ላይ ስንመጣ የመጽሐፍ ቅዱስን ትምህርት በደንብ አድርገን እንድናይ እንድንከተል ያደርገናል። ሌሎቹ ትምህርቶች ስህተት ያለባቸው መሆኑን በደንብ አድርገን ማየት እንችላለን። ስለዚህ እንዲሁ አንድ ቃል ላንብና ሮሜ ምዕራፍ 5 ላይ ያለውን ክፍል ላንብ። እንዲሁ ከእግዚአብሔር ጋር በምን አይነት መንገድ እንደታረቅን እግዚአብሔር እንዴት ይቅር እንዳለን እሱን ነገር ለመናገር ነው። እግዚአብሔር ይመስገን እና እንደዚህ ብሎ ይናገራል። እንግዲህ በእምነት ከጸደቅን በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላምን እንያዝ፣ በእርሱም ደግሞ ወደ ቆምንበት ወደዚህ ጸጋ በእምነት መግባትን አግኝተናል። በእግዚአብሔር ክብርም ተስፋ እንመካለን። ይህም ብቻ አይደለም፣ ነገር ግን መከራ ትዕግስትን እንዲያደርግ፣ ትዕግስትን ፈተናም ተስፋን እንዲያደርግ እያወቅን በመከራችን ደግሞ እንመካለን። በተሰጠንም በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ተስፋ አያሳፍርም እያለ ይናገራል። እንግዲህ በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ስለፈሰሰ ተስፋ አያሳፍርም። ቁጥር 1 ላይ እንግዲህ በእምነት ከጸደቅን በእግዚአብሔር ዘንድ በጌታችን በኢየሱስ ክርስቶስ ሰላምን እንያዝ። እግዚአብሔር ይመስገን። እንግዲህ መጽሐፋችን እንግዲህ የሚናገረው ይሄንን እውነት ነው። እንግዲህ በዚህ በታምረ ማርያም ላይ ያነሳሁትን ሐሳብ ከመጽሐፍ ቅዱስ ቃል ጋር በማነጻጸር እውነትን ለይታችሁ በማወቅ መዳን የሚገኝበትን ቅዱሱን የእግዚአብሔርን ቃል እንድትከተሉ እንድታዳምጡ፣ ዓይናችሁን፣ ልባችሁን፣ መንፈሳችሁን፣ ስጋችሁን ወደ እግዚአብሔር ቃል እንድትመልሱ እውነት የሆነውን ብቻ ይዛችሁ እንድትቀጥሉ ነው መልእክቱ።